ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የካቲት 27 ቀን 2018 ዓ.ም የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ፋኖን የትግል ደረጃ ከፍ ያደረገ የብልጽግናውን ሰራዊት ስነ ልቦና ያሽመደመደና የአማራን ሕዝብም የትግሉን ዓላማ ጥራት ያሳየ ድል በወሎ ቤት አማራ ተሰምቷል። በወታደራዊ ተንታኞች ማብራሪያ የተሰጠበት የዛሬው የወሎ ቤት አማራው ድል ምንድነው? ወታደራዊ ተንታኞችስ ፋኖ ይህንን እድል ማስጠበቅ አለበት ሲሉ የገለጹት የታላቅ መረጃ ምንድነው የሚለውን በቀዳሚነት የምናስደምጣቸው የግንባር መረጃችን ነው። የብልጽግናው ስርዓት የውድቀቱ ዋዜማ ላይ መሆኑንና መነሻ እንደሌለው የራሱ ወታደሮች በተግባርም በአንደበታቸው እየገለጹት ነው። ሰራዊቱ በየቀኑ የሚጠፋባቸው ጄኔራል ብርሃኑ ጥላሁን ዛሬም አንድ ወታደራቸው 3 ጓዶችን እርምጃ ወስዶ 4 ክላሽንኮቭ መሳሪያውን እንደያዘ በጀግንነት ፋኖን ተቀላቅሏል። በዚህ ጉዳይ የተሰናዳው ዝርዝር መረጃ ይቀርብላችኋል፣ ይደመጣል። ዛሬን ለማደሬ ዋስትና የለኝም ሲሉ የአካባቢው ነዋሪዎች የገለጹት የጃዊ ቀጠናው የድሮን ድብደባ የስርዓቱን ጭካኔ ብቻ ሳይሆን የጥላቻ መጠኑንም በግልጽ ያሳየ ነው ሲሉ ገልጸውታል። እኛም በዝርዝር ተመልክተነዋል፣ ይቀርብላችኋል። በጃልመሮና እሱ በሚመራው ጦር ላይ ዓለም አቀፍ ሪፖርት ወጥቶበታል። በዚህ የጃልመሮ ጦር የተወነጀለበት ወንጀል ብልጽግናውም የወንጀሉ መንገድ ጠራጊ ነው ተብሏል። በዝርዝር እናስደምጣችኋለን። ዓለም ፊቱን ያዞረባት ኢራን ከአፍሪካ ቀንድ አንድ ሰውና እሳቸው የሚመሩት ተቋም አለውልሽ ሲሉ ትናንት የድጋፍ ድምጻቸውን ማሰማታቸውን ማቅረባችን ይታወሳል። ዛሬ ደግሞ ከአሜሪካ፣ እስራኤል፣ ኳታር፣ እንግሊዝና ኔቶ የተሰማው አዲስ መረጃ የኢራንን ቀጣይ ጊዜያት አስከፊ ብቻ ሳይሆን አስጨናቂም አድርገውታል። በትንታኔ ዘገባችን የተከታተልነው መረጃ ነው። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። ከመጨረሻው አብራችሁን በመቆየት ዜናዎቻችንን እንድትከታተሉ በአክብሮት እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ሻምበል አዛዡ 25 ጦር ይዞ ገባ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው መረጃ እንዳስታወቀው የብልጽግናው ሰራዊት ሻምበል አዛዥ የሚመራቸውን 25 የሰራዊቱ አባላትና ሙሉ ትጥቃቸውን እንደያዘ ፋኖን ተቀላቅሏል። የአጼ ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦርን የተቀላቀሉት የብልጽግናው ሰራዊት አባላት በቅርቡ የተደራጀው 11ኛ ዕዝ አባላት ሲሆኑ በዕዙ ውስጥ የ203ኛ ኮር 83ኛ ክፍለ ጦር ሰራዊት አባላት እንደነበሩ ገልጿል። 25 የብልጽግና ሰራዊት አባላት በሻምበል አዛዣቸው እየተመሩ ፋኖን ተቀላቅለዋል ሲል የገለጸው የዙ ህዝብ ግንኙነት መምሪያ የሰራዊቱ አባላት ፋኖን የተቀላቀሉበትን ምክንያት ሲገልጽም የብልጽግናው ስርዓት ያለ ጦርነት መኖር እንደማይችልና አሁንም በኢትዮጵያውያን መካከል ደም አፋሳሽ ጦርነት ለማካሄድ ዝግጅት መጨረሱን ተከትሎ ነው። በዚህም ሰራዊቱ እየፈረሰ ፋኖን እየተቀላቀለ ይገኛል ብለዋል። በደቡብ ወሎ ዞን እየተንቀሳቀሰ የሚገኘውና በቅርቡ ከሰሜን ምስራቅ እና ደቡብ ዕዝ ተውጣቶ የተዋቀረው 11ኛ ዕዝ ገና ከጅምሩ በርካታ ሰራዊቱ ፋኖን እየተቀላቀለበት ይገኛል። ከዚህ በፊትም የዕዙ 35ኛ ክፍለ ጦር ከ250 በላይ አባላቱ ለፋኖ እጃቸውን መስጠታቸው የሚታወስ ሲሆን ሁሉም ከተሃድሶ ስልጠና በኋላ በአማራ ህዝብ የሉና ትግል ውስጥ ፋኖን ተቀላቅለው እየታገሉ ይገኛሉ። ዛሬ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦርን የተቀላቀሉት የ11ኛ ዕዝ 203ኛ ኮር 83ኛ ክፍለ ጦር የሰራዊቱ አባላት በበኩላቸው ክፍለ ጦራቸው ውጊያ እያደረገ ባለበት ሁኔታ ተደራጅተው ወደ ኋላ በመውጣት ከነሙሉ ትጥቃቸው ፋኖን ሊቀላቀሉ ችለዋል።
ይህ ክፍል በቅርቡ 2 ሞርተር፣ በርካታ የቡድንና የነፍስ ወከፍ መሳሪያ ከእግረኛ ሰራዊቱ ጋር ተንታና መቅደላ ላይ በፋኖ የተቀማ ቡድን ነው ሲል የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ አስታውቋል። ፋኖን የተቀላቀሉት የስርዓቱ የቀድሞ ወታደሮች በሰጡት አስተያየት የብልጽግናውን ስርዓት የውድቀት ዋዜማ ላይ መሆኑን ተናግረዋል። የሰራዊቱ አባላት ሲናገሩም ህዝብን አሻጋሪ አጀንዳ የለውም፣ የሚመራውን ሰራዊትም በአገራዊ ዓላማ የሚያታግልበት ሁኔታ የለም። ከዚህ በኋላ በውሸት ሰራዊቱን የሚያስጨርስበት ጊዜ ማብቃቱን የሰራዊቱ አመራሮችን ጨምሮ እየፈረሰ በቡድን ፋኖን መቀላቀሉ ትልቅ ማሳያ ነው። እኛ ዛሬ 25 ሆነን ወጣን እንጂ ነገ 2500ና 5000 እየሆነ ፋኖን ይቀላቀላል ሲሉ በስርዓቱ ውስጥ ያለው ሰራዊት የደረሰበትን የመንፈስ ብራትና ለስርዓቱም ያለውን ጥላቻ ተናግረዋል። የሰራዊቱ አባላት አክለውም ከፋኖ የሚጠበቀው በቅርቡ የጀመረውን ድርጅታዊ አንድነት አስጠብቆ መጓዝ ብቻ ነው። አንድነቱ ከተጠበቀ ነገ ዙ 23ና ሞርተር ይዞ የሚመጣው ጄኔራሉ ይሆናል። አዛዦቻችን የሚናገሩት ፋኖ ዋስትና የሚጣልበት ከሆነ ጦራችንን ይዘን ይህንን መንግስት ብንወጋው ይሻለናል እያሉ ነው በማለት ገልጸዋል። የጣና ቴሌቪዥን ወታደራዊ ተንታኝ በበኩላቸው በአንድ ጀንበር 25 ሰራዊት ከነመሪያቸው ፋኖን ሲቀላቀሉ ሙሉ ትጥቅ ወታደራዊ ሚስጥሮችንና ሌሎች ግብዓቶችን ይዘው ነው። እነዚህ ደግሞ በውጊያ እጅ የሰጡ ሳይሆን ያለምንም የፋኖ ጥይት ብክነትና የሰው ህይወት መጥፋት የመጡ በመሆኑ ለፋኖ ትልቅ ትርጉም ያለው ነው ሲሉ አስተያየታቸውን ይጀምራሉ። ወታደራዊ ተንታኙ ሲቀጥሉ ፋኖ ራሱን እያስተካከለና ወታደራዊ ዲሲፕሊኑ እያጠናከረ የዓላማና የኃይል አሰላለፍ መስመሩን እያጠራ መሄድ ይጠበቅበታል። ይህን ማድረግ ከቻለ መንግስት ያለው ተቀባይነት እየወደቀ ስለሄደ አገሪቱን መረከብ የሚችል አማራጭ የሚሆነው ፋኖ መሆኑን ስለሚረዱ የጦር አዛዦችም ከፋኖ ጋር ለመሰለፍ ፍላጎት ያድርባቸዋል በማለት የዓለምን ፖለቲካና ወታደራዊ አካሄድ ተናግረዋል። ጀግናው አርበኛ ተሸለመ። የአማራ ፋኖ ብሔራዊ ንቅናቄ በቅርቡ 3 የብልጽግናውን ሰራዊት እርምጃ በመውሰድ 4 ክላሽንኮቭ መሳሪያ ይዞ ፋኖን የተቀላቀለውን ጀግና የገንዘብ የምስክር ወረቀትና የመሳሪያ ሽልማት አበረከተለት። ሽልማቱን ያበረከተለት ደግሞ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ ነው። የዕዙ ዋና ሰብሳቢና የአፋብኃ ሊቀመንበር አርበኛ ዘመነ ካሴ ለጀግናው ጀብደኛ ሽልማቱን በሰጠበት ደብዳቤው እንደገለጸው በቀን 17/6 ወር 2018 ዓ.ም ከነበረበት የጠላት 25ኛ ክፍለ ጦር ካምፕ ውስጥ 3 የአረመኔው አገዛዝ አባላትን በመምታት 4 ክላሽ በመያዝ ጀብድ ፈጽመህ የወገን 54ኛ ክፍለ ጦር ስለተቀላቀልክ ይህ የጀግንነት የክብር ምስክር ወረቀት ከ50 ሺህ ብር ከማበረታቻ ሽልማት ጋር በአክብሮት ተሰጥቶታል ብሏል። ሽልማት የተበረከተለት ጀግናው ጀብደኛ ሲሳይ ታደሰ በበኩሉ ለአማራ ሕዝብ ማድረግ ከሚገባኝ ትንሿን ብቻ ነው ያደረግኩት ሲል የገለጸ ሲሆን ይህን ስርዓት እስከ መጨረሻው ለማስወገድ ሁሉም አማራ በአንድ ላይ ሊቆም ይገባዋል። ስርዓቱ ቋሚ ጠላታችን መሆኑን ከውስጥ ሆነን ያየነው በቂ ምስክሮች ነን ሲል ተናግሯል። ይህን ታላቅ ጀብዱ ፈጽሞ የአማራ ህዝብ የሉና ትግልን የተቀላቀለው ሲሳይ ታደሰ የብልጽግናው 6ኛ ዕዝ 5ኛ ክፍለ ጦር አባል የነበረ ሲሆን የጀግንነት ተግባሩን ከፈጸመ በኋላ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦርን ተቀላቅሏል። የኮርና የክፍለ ጦር አመራሮችም ለጀግናው ሲሳይ ታደሰ ደማቅ አቀባበል ያደረጉለት መሆኑን የኮሩ ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን ተናግሯል። የአማራ ህዝብ ትግል በጀግኖች ልጆቹ ክንድና በጠንካራ ህዝባዊ ድጋፍ ተጠናክሮ እንደሚቀጥል የገለጸው ፋኖ ሀብታሙ የሱፍ ጀግናው ሲሳይ ታደሰ የፈጸመው ጀግንነት ወደር የለውም። ከወገን በኩል ምንም አይነት ኪሳራ ሳይደርስ ይህንን ያህል መሳሪያ ይዞ ትግሉን መቀላቀሉ የሚደንቅና የትግላችንን የዓላማ ጥራት የሚያሳይ ነው። በዚህ መንገድ ሌሎች ወንድሞቻችን ሲመጡም ተመሳሳዩ የጀግና አቀባበልና እውቅና መስጠታችንን ይቀጥላል ብለዋል። የዕዙ ዋና ሰብሳቢና የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በበኩሉ የአማራ ህዝብ አብዮት ከተጀመረ ጀምሮ ላለፉት 3 ዓመታት እንደ ህዝብ ያስመዘገብነው ባለው አኩሪ ድል መካከል እጅን ባፍ የሚያስጭን ልዩ ጀብድ የፈጸሙና ጎልተው የሚታዩ በታሪክና በትውልድ ፊት ሲታወስ የሚኖር ታሪክ የሰሩ በርካታ ተናጠላዊ ጀግኖች እንዳሉን በዘመናችን ለማየት በቅተናል ሲል ጀብደኛውን ገልጾታል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ ዛሬ በተለያዩ ግንባሮች ከብልጽግናው ሰራዊት ጋር ከፍተኛ ትንቅንቅ እያደረገ ሲሆን የተጋድሎውን ዝርዝር መረጃ በምሽት ዜናችን ይዘን እንመለሳለን። ዛሬ ለማደሬ ዋስትና የለኝም። የአካባቢው ነዋሪ የብልጽግናው ስርዓት በአማራ ክልል ጎጃም ጠቅላይ ግዛት ጃዊ ላይ በፈጸመው የድሮን ድብደባ በርካታ ንጹሃን ተገድለዋል። ድሮኑ የወደቀው ገበያ ላይ ስለነበረ የሟቾችን አስከሬን እንኳን ለመለየት ተቸግረን ነበር ሲሉ የዓይን እማኞች ተናግረዋል። በዚህ የድሮን ድብደባ የስርዓቱን ዓላማ በሚገባ አሳይቶናል በማለትም እማኙ ተናግረዋል። ከሞት የተረፉት የዓይን እማኝ ሲናገሩም በአካባቢው የፋኖ እንቅስቃሴም ሆነ ካምፕ ወይም የማሰልጠኛ ቦታ የለም። ይህን ደግሞ መንግስት በሚገባ ያውቃል። ጥቃቱ የተፈጸመው በንጹሃን ላይ ኢላማ ተደርጎ መሆኑን ስለተረዳው ዛሬን ለማደሬም ዋስትና የለኝም
ብለዋል። ከሞት የተረፍኩት ቀድሞኝ የሞቱትን አስከሬን እንዳነሳ ፈጣሪ ፈቅዶ ይሆናል ሲሉ የሚናገሩት የዓይን እማኙ ከጥቃቱ በፊት ተደጋጋሚ የድሮን ቅኝት ሲደረግ ነበር። በአካባቢው ፋኖ ስላልነበረ ጥቃቱ አይደርስብንም ብለን ተስፋ አድርገን ነበር። ህዝቡ ገበያ እስኪሰበሰብ ነበር ለካ አሰሳው የቀጠለው። ገበያው ከተሰበሰበ በኋላ ተከታታይ ቦምብ ጥሎ ከፍተኛ ቁጥር ያለው ወገናችን አለቀ። አሁንም አሰሳው በመቀጠሉ ነገ ወይም ዛሬ በእኛ ላይም ሊጥሉት ይችላሉ ብዬ ሰጋለሁ ብለዋል። አማራ ሁኜ መፈጠሬን ጠላው ሲሉ የተናገሩት ሌላው እማኝ በበኩላቸው ጥቃቱ የተፈጸመው ቀዝቃዚት በምትባለው ገበያ ላይ የተሰባሰቡ ወገኖቻችን ናቸው። በቦታው ቆሜ ስለተከታተልኩ የጉዳቱ ክስተት አሁንም አእምሮዬን እየረበሸው ነው። ምድር ከተፈጠረችበት ጊዜ ጀምሮ በዚህ ልክ በራሱ ህዝብ ላይ ጭካኔ የፈጸመ መንግስት አለ ብዬ አላምንም። የተፈጸመው ድብደባ የስርዓቱን ጭካኔ ብቻ ሳይሆን ለአማራ ህዝብ ያለውን ጥላቻም በሚገባ የገለጠበት ነው ሲሉ ምስክርነታቸውን ሰጥተዋል። የብልጽግናው ስርዓት በአማራ ህዝብ ላይ የዘር ማጥፋት ጦርነት ከከፈተበት ጊዜ ጀምሮ እስከ ትናንቱ የጃዊ ቀጠናው ጥቃት ድረስ ከ880 ጊዜ በላይ የድሮን ድብደባ መፈጸሙን የወጡ ሪፖርቶች አጋልጠዋል። በቅርቡ በደቡባዊ ጎንደር ደብረታቦር ከተማ በተደረገው ውጊያ 27 ጊዜ የድሮን ድብደባ መፈጸሙ አይዘነጋም። በትናንቱ የጃዊ ቀጠና ቀዝቃዚት ቀበሌ የድሮን ጥቃት 12 ንጹሃን ሲገደሉ ከ20 በላይ ደግሞ ከባድ ጉዳት ደርሶባቸው ወደ ሕክምና ተወስደዋል። ጃልመሮ ላይ ሪፖርት ወጣበት። የኦሮሞ ነጻነት ግንባር በዓለም አቀፍ ተቋም አደገኛ የጦር ወንጀል ፈጽሟል የሚል ሪፖርት ቀርቦበታል። የጃልመሮ ቡድን ሪፖርት የቀረበበት በክልሉ በሚኖሩ የአማራ ተወላጆች ላይ በፈጸመው ግድያና ማፈናቀል ሳይሆን በጾታዊ ጥቃት ነው። ሪፖርቱን ያወጣው ደግሞ ከፍተኛ ተደማጭነት ያለው ዓለም አቀፉ የሰብአዊ መብት ተሟጋቹ አምኒስቲ ኢንተርናሽናል ነው። አምኒስቲ ኢንተርናሽናል ዛሬ ከቀትር በፊት ይፋ ባደረገው ሪፖርቱ ቡድኑ ሴቶችን አስገድዶ መድፈር፣ በቡድን መድፈርና የወሲብ ባሪያ ከማድረግም ባለፈ ሴቶችንና ልጃገረዶችን በአስቸጋሪ ሁኔታ የወሲብ ተግባር ይፈጽማል ሲል ይገልጻል። በቄለም ወለጋ ዞን አንፊሎና ሶቶ ወረዳዎች የሚገኙ ነዋሪዎችን ጠይቆ ሪፖርቱን ማዘጋጀቱን የገለጸው አምኒስቲ ኢንተርናሽናል በወሲባዊ ጥቃት በተጨማሪም ከፍርድ ውጭ መግደልና የንጹሐንን ንብረት በጭካኔ ማውደምም የቡድኑ የጦር ወንጀሎች ናቸው ብለዋል። የአምኒስቲ ኢንተርናሽናል ሪፖርት ይቀጥልና ወሲባዊ ጥቃትና ከባድ ድብደባ ተፈጽሞባቸዋል የተባሉ ሴቶች አሁንም ቢሆን በኦሮሞ ነጻነት ሰራዊት ተዋጊዎችና በባለስልጣናት የበቀል እርምጃ እንደሚወሰድባቸው በመስጋትና ከወሲባዊ ጥቃት ጋር ተያይዞ በሚመጣው መገለል የተነሳ የሕክምና አገልግሎት አላገኙም። እነዚህ ተደጋጋሚ በደሎች አሰቃቂ ብቻ አይደሉም፣ የጦር ወንጀል ሊሆኑ ይችላሉ በማለት የተቋሙ የምስራቅና ደቡብ አፍሪካ ሪጂናል ዳይሬክተር ቲጌሬ ቻጉታ በሪፖርቱ ላይ አስተያየታቸውን አስቀምጠዋል። ተጠያቂነት በሌለበት አካባቢ የተፈጸሙ የጦር ወንጀሎች ናቸው ሲል የገለጸው አምኒስቲ ኢንተርናሽናል ሰነድ የብልጽግናው መንግስት በአካባቢው የግንኙነት መስመሮችን ማቋረጡንም ድርጊቶቹ እንዲፈጸሙ አስተዋጽኦ ማድረጉን ዳይሬክተሩ ገልጸዋል። ዳይሬክተሩ ቻጉታ አክለውም የኢትዮጵያ ባለስልጣናት በቀውስ ጊዜያት ሳንሱሩን ተግባራዊ ወደ ማድረግ ሲመለሱ ይህ የመጀመሪያቸው አይደለም። ሙሉ ምስል ከዚህም የከፋ ሊሆን ይችላል። በሲቪሎች በተለይም በሴቶችና በልጃገረዶች ላይ የሚፈጸመው የበደል አዙሪት ማብቃት አለበት። ዓለም አቀፍና የአፍሪካ የመብት ተከታታዮች ድምፃቸውን ሊያሰሙ ይገባል በማለት የብልጽግናው ስርዓትና የኦነግ ሸኔ ቡድን በቅንጅት የሚፈጽሙትን የጦር ወንጀልና የህዝብ ሰቆቃ አጋልጠዋል። ዓለም አቀፍ የሰብአዊ መብት ተቋማት በዚህ ሰዓት የብልጽግናውን ስርዓት ጫና እንዲፈጥሩ የጠየቀው የአምኒስቲ ኢንተርናሽናል ሪፖርት ወንጀለኞችን ተጠያቂ ለማድረግ ለተጎጂዎችና ለጥቃት ሰለባዎች ፍትህ እንዲሁም መፍትሄ ማቅረብን ዓላማው ያደረገ አስቸኳይ ገለልተኛና ጥልቅ ምርመራ እንዲጀምሩ መጠየቅ ይገባቸዋል ብለዋል። የሰብአዊ መብቶች ተቋሙ በሪፖርቱ አክሎም የኦሮሞ ነጻነት ሰራዊትም እንደ ወሲባዊ ጥቃትንና ሌሎች የስቅይት ድርጊቶችን ማለትም ግድያን፣ የግዳጅ ማፈናቀልን፣ የወሲብ ባርነትንና የመሳሰሉ የጦር ወንጀል ድርጊቶችን በፈጸሙ አባላቱ ላይ እርምጃ እንዲወስድ ጥሪ እናቀርባለን ሲል አሳስበዋል። አምኒስቲ ለኦሮሞ ነጻነት ሰራዊት በሰጠው ማሳሰቢያ ይህን ወንጀል የፈጸሙ አባላቱን ትጥቅ ማስፈታት ወይም ከጦሩ ማሰናበት አለበት፣ ምክንያቱም ይህ ድርጊት ቡድኑን በዓለም አቀፍ የጦር ወንጀል የሚያስጠይቀው ነው በማለት ለድርጅቱ ህልውና ምክረ ሀሳቡን የሚቆረቆር ነው። የኦነግ ሸኔ መሪው ድሪባ ኩምሳ ወይም ጃልመሮ ከወር በፊት በዚህ ጉዳይ አሶሺየትድ ፕሬስ ተመሳሳይ ጥያቄ አቅርቦለት ነበር። በወቅቱም ጃልመሮ ሲመልስ ንጹሐንን የሚጎዳ ማንኛውንም ድርጊት በጽኑ እንቃወማለን፣ እናወግዛለንም፣ ገለልተኛ በሆነ ዓለም አቀፍ አካል የሚደረግ ነፃ ምርመራ እንዲደረግም ተባባሪዎች ነን ሲል መናገሩን ቢቢሲ ዘግቧል።
ተጨማሪ ተዋጊ ጀቶች ይመረቱ። ትራምፕ ሰባተኛ ቀኑን የያዘው የኢራን ጦርነት ለአሜሪካ የጦር መሳሪያ አምራች ኩባንያዎች የቢሊዮን ዶላር ትርፍ ይዞላቸው ቀርቧል። የጦርነቱ አንደኛው ዓላማ የጦር አምራች ኩባንያዎችን ካዝና ማሳደግን ታሳቢ ያደረገ እስኪመስል ድረስ ለወታደራዊ ትጥቅ አምራች ድርጅቶች የባንክ ቤት በርን ወለል አድርጎ ከፍቶላቸዋል። ከትናንት በስቲያ የአሜሪካው ኮንግረስ ለዶናልድ ትራምፕ በኢራን ላይ የሚካሄደው ወታደራዊ ዘመቻ ተጠናክሮ ይቀጥል ሲል አደገኛውን ውሳኔ ማሳለፉ ይታወሳል። ትናንት ደግሞ የፔንታጎን ኃላፊዎች ወደ ነጩ ቤተ መንግስት ሄደው የወታደራዊ መሳሪያዎች ምርት ይጀምር ሲሉ የፕሬዝዳንቱን ይሁንታ ተቀብለው ተመልሰዋል። በዚህ ዘገባ ላይ የምትመለከቷቸው ሁለቱ ግዙፍ የጦር መሳሪያ ማምረቻ ድርጅቶች አርቲኤክስ እና ሎክሂድ በፔንታጎን ከፍተኛ ባለስልጣናት የሰጣቸውን የጦር መሳሪያ በተለይም የተዋጊ ጀቶችንና ዘመናዊ የአየር ላይ ተዋጊዎችን ለማምረት ተስማምተው ተመልሰዋል። ትዕዛዙን በተቀበሉ በደቂቃዎች ልዩነትም የፋብሪካዎቹን ሰራተኞች ሰብስበው ዳይ ወደ ስራ ትልቅ እንጀራ መጥቶልናል ሲሉ ፋብሪካዎቻቸውን ወደ 24 ሰዓት የምርት ተልዕኮ መልሰዋቸዋል። የፋብሪካዎቹን ስራ መጀመር ተከትሎም የአሜሪካው መከላከያ ሚኒስትሩ ፔት ሄሴት የኢራኑን ጦርነት በፈለግነው ፍጥነትና ጊዜ ለማጠናቀቅ የሚያስችል በቂ ስንቅና ትጥቅ ወይም ፕሌንቲ ኦፍ ሚኒሽንስ ታጥቀናል በማለት ተናግረዋል። በአሜሪካ በኩል የኢራኑ ጦርነት በዚህ መልኩ እየተቃኘ ሲሆን የአህጉር አቋራጭ ሚሳኤሎቻቸውን በየሰዓቱ የኢራንን ምድር እየደበደቡ ይገኛሉ። ኔቶም ወደ ጦርነቱ መግባቱን በትናንትናው የትንታኔ ዘገባችን ማቅረባችን የሚታወስ ሲሆን ይህ ዘገባ እየተዘጋጀ በነበረበት ወቅትም ከአየር ላይ መከላከል ወደ ማጥቃት ተሸጋግሯል። የኢራን የጦርና የንግድ መርከቦቻቸውን በተከታታይ በአሜሪካ አየር ኃይል ድብደባ ተፈጽሞባቸው ወድመዋል። በእስራኤል በኩል ደግሞ የጥቃት አቅጣጫዋን ሙሉ በሙሉ ባትቀይርም የኢራኑን ጉዳይ ለጊዜው ኔቶና አሜሪካ እየተባበሩ እንዲቀጠቅጡ ኃላፊነቱን ሰጥታ ዋና ትኩረቷን ሄዝቦላ ላይ አድርጋለች። በቴህራኑ ሜዳ ጠፋች እንዳትባል ብቻ አልፎ አልፎ ብቅ እያለች በአህጉር አቋራጭ ሚሳኤሏ የተለመደውን ግዳጅ ፈጽማ ወደ ሊባኖስ ትመለሳለች። የሊባኖሷ መዲና ቤሩት ደቡባዊ ክፍል የሄዝቦላ ዋና መንቀሳቀሻ ሰፈር መሆኑን እንኳን ሞሳድ የብልጽግናው ሲሳይ ቶላም የሚያውቁት ቀጠና ነው። የንጹሃንን ጥቃት ለመቀነስ በማሰብም እስራኤል ለሊባኖሳውያን የቅድመ ጥንቃቄ ጥሪ በማስተላለፍ የሄዝቦላ መሪ ናኢም ቃሲምና ሌሎች የቡድኑ መሪዎች የሚገኙበትን ይህ ደቡባዊ ቤሩት ደጋግማ እየመታች ነው። ለዚህ የእስራኤል ተደጋጋሚ ድብደባም ከሄዝቦላ ተመጣጣኝ ምላሽ ጠብቋታል። የቀድሞው የኢራኑ አያቶላ ሩላህ ካሚኒ አምጠው የወለዱትና የአያቶላው የመንፈስ ልጅ ሆነው ሄዝቦላ በሊባኖስ ፖለቲካ ውስጥ ያለው አቅም ከዋናው መንግስት የበለጠ እንደሆነ ቀደም ባለ የትንታኔ ዘገባችን ነግረናችኋል። ይህ ኃይል አንድ ሀገር ከሚኖራት የጦር መሳሪያ የበለጠ ክምችት ያለው በመሆኑ ለእስራኤል የሚኖረው ተገዳዳሪነት ከፍተኛ ነው። ከዓመት በፊት የዚህን ነውጠኛ ቡድን የቀድሞ መሪ ሐሰን ነስረላህን እስራኤል ከገደለችው በኋላ ቡድኑ መጠነኛ መዳከም ቢያሳይም አሁን ላይ ተመልሶ በማንሰራራቱ ነው እስራኤል ፊቷን ወደ ሄዝቦላ አዙራ ድብደባ እየፈጸመች አለችው። ይህ የእስራኤል ውሳኔ የደርግ መንግስት በህወሓትና በሻቢያ ላይ የፈጸመውን ስህተት በእስራኤል ላይ እንዳይደገም ያለመ ይመስላል። በህወሓትና ሻቢያ ጥምረት ጦርነት የተከፈተበት የደርግ መንግስት ወያኔ ላይ ጊዜና ትጥቅ መጨረስ የለብንም፣ የወያኔ እናቱ የኤርትራው ተገንጣይ ነው፣ እናቱን ካጠፋ ነው ግልገሉ በራሱ ጊዜ ይሞታል የሚል አቋም ነበራቸው። ሆኖም በኮሎኔል መንግስቱ ግልገል የተባለው ህወሓትም ሆነ የህወሓት እናት ተብሎ የተነገረለት ሻቢያ አንዳቸውም ሳይሞቱ ደርግ ቀድሞ ሞተ። መሪው ብቻ ከሞት አመለጠም። እስራኤልም የሄዝቦላህን እናት ኢራንን ካጠፋን ሄዝቦላ በራሱ ጊዜ ይሞታል የሚል የተሳሳተ ስሌትን በመውሰድ ራሷ ላይ አደጋ መጣልን የፈለገች አይመስልም። ጠላት አይናቅም በሚለው ስሌት መሰረትም ሐማስንም ሄዝቦላህንም ቀስ በቀስ ደግሞ ሐውቲንም መምታት ወላጃቸው የሆነችውን ኢራንን ብቻዋን ያስቀርልኛል የሚል ስሌትን እየተጠቀመች ስለመሆኑ ከኦክቶበር 7 ጀምሮ እስከ ዛሬዋ ዕለት ድረስ እያደረገች ያለው ወታደራዊ ዘመቻ ያመላክታል። ሌላው በዚሁ የኢራን ጦርነት የተሰማው አዲስ መረጃ በኳታር በኩል የተፈጠረው ክስተት ነው። እንደ አውሮፓውያኑ አቆጣጠር 1990 ማለትም ህወሓት አዲስ አበባ ከመግባቱ በፊት ኦፕሬሽን ሰመር ስቶርምን ምክንያት በማድረግ በኳታር የተቋቋመ ግዙፍ ወታደራዊ ካምፕ አለ። በመካከለኛው ምስራቅ ከሚገኙ የአሜሪካ ጦር ሰፈሮች ሁሉ እጅግ ግዙፍ የተባለው በኳታር የሚገኘው አል አድዌይድ የጦር ሰፈር በኢራን ድሮን ተደጋጋሚ የጥቃት ሙከራ ተደርጎበት ነበር። በተለይ በትናንትናው ዕለት የኢራን ድሮኖች የጦር ሰፈሩን ለማውደም ተደጋጋሚ በረራ አድርገዋል። ይህ ዘገባ እስከተዘጋጀበት ሰዓት ድረስ 131 ጊዜ የኢራን ድሮን የጎበኛት ኳታር የጥቃቱ ምንጭ አል አዳይድ የሚባለው ግዙፉ የአሜሪካ የጦር ሰፈር ነው። ይህን የጦር ሰፈር ለማውደም ኢራኖች ያደረጓቸውን ተከታታይ የድሮን ጥቃቶች እንደ ጎበዝ በረኛ እየተምዘገዘግን አየር ላይ በመቅለብ የጦር ሰፈሩን ከውድመት ታድገነዋል ስትል ኳታር ውለታዋን አስመዝግባለች። በመካከለኛው ምስራቅ የሚገኙ የአሜሪካ ኤምባሲዎች፣ ቆንጽላዎችና የጦር ሰፈሮች የኢራን ሚሳኤሎችና ድሮኖች ኢላማ መሆናቸው ይታወቃል። የተወሰኑትም ጥቃቱ ደርሶባቸዋል። በዚህ ጥቃትም 4 የአሜሪካ ወታደራዊ መኮንኖች መገደላቸው የሚታወስ ሲሆን የእነዚህ ወታደራዊ መኮንኖችን መገደል ደግሞ የአሜሪካው ኮንግረስ
ኮንግረስ እንደ መልካም አጋጣሚ ወስዶታል። የወታደራዊ መኮንኖቹን መገደል ምክንያት በማድረግም የአሜሪካ ኮንግረስ በኢራን ላይ የተጠናከረ የጦር ዘመቻ እንዲከፈትና የትጥቅ ምርትም እንዲጀመር ውሳኔ ለማሳለፍ ምክንያት ሆኖታል። አሜሪካ ተቋማትና ጦር ሰፈሮች ላይ ብቻ ያላነጣጠረው የኢራን የአየር ድብደባ የአሜሪካ ወዳጅ የተባሉትን እንደ እንግሊዝ ያሉ ሀገራትንም የጥቃቱ ኢላማ አድርጓቸዋል። በዚህ የኢራን ጥቃት ከፍተኛ ስጋት ያደረባት እንግሊዝ ቻርተርድ አውሮፕላን በማዘጋጀት በመካከለኛው ምስራቅ የሚገኙ ዜጎቿን ወደ ቤቷ ሰብስባለች። አሜሪካ ከተጠናከረ ዘመቻ እስከ ጦር መሳሪያ ማምረት የደረሰ ከፍተኛ እንቅስቃሴ የከፈተችበት ኔቶ ሙሉ አቅሙን ለመጠቀም እያሟሟቀባት ያለችው ኳታርና ሌሎች የፔትሮ ዶላሩ ከበርቴዎችም በተዘዋዋሪና በቀጥታ የዘመቱባት እስራኤል ላፍታም ቢሆን አይኗን መንቀል ያልቻለችባት ኢራን በአሁኑ ሰዓት ከኢትዮጵያው ሼህ ሐጂ ኢብራሂም ቱፋ በስተቀር ወዳጅ ያገኘች አይመስልም። የብልጽግናው መጅሊስ የሚባለው የሼህ ሐጂ ቱፋ ካቢኔ ትናንት በአዲስ አበባ በሚገኘው የኢራን ኤምባሲ ተገኝቶ የኢራን ጥቃት የኛም ጥቃት ነው፣ ከኢራን ጎን ተሰልፈን ጽዮናውያን የእስራኤል መንግስትን እንመታለን ብሎ አጋርነቱን ማሳየቱ ይታወቃል። ሆኖም ከሰዓታት በኋላ የብልጽግናው ሊቀመንበር በቀጥታ የስልክ ትዕዛዝ የአሩሴው ባላባትና የመጅሊሱ አድራጊ ፈጣሪው ሐጂ ኢብራሂም ንግግሬን አርሙልኝ ሲሉ ለኢራን ኤምባሲ በመጠየቃቸው ኤምባሲው መልእክቱን አስተካክሎ መለጠፉ አይዘነጋም። ዋናው ቁም ነገሩ የሐጂው መልእክት ከኤምባሲው ማህበራዊ ትስስር ገጽ ላይ መነሳቱ ሳይሆን በሐጂውና እሳቸው በሚመሩት የብልጽግናው መጅሊስ ውስጥ ይህ አቋም እየተራመደ መሆኑ ነው። እናም በዚህ ሰዓት የኢራን ቋሚ አጋር የሚባለው በክብ ጠረጴዛ ተሰብስቦ መግለጫ የሚያወጣው የአረብ ሊግ ወይም የቻይናና ሩሲያ መንግስታት ሳይሆኑ የሐጂ ኢብራሂም ቱፋ መጅሊስ ብቻ ነው ማለት ይቻላል። ይህ ቡድን ወደ ቴህራን ምን ያህል ጦር ያዘምት ይሆን ወይም ምን አይነት ድጋፍ ያደርግላታል የሚለው ወደፊት የሚታይ ይሆናል። የሐጂ ኢብራሂም ቱፋ መልእክት ግን በአንድ ሀገር ሁለት መንግስት መኖሩን በግልጽ ያመላከተ መሆኑን የፖለቲካ ተንታኞች ተናግረዋል። በዚህ ጉዳይ ብልጽግናው ዛሬም ዝምታን መርጧል። ምናልባትም የሐሳቡ ገዢ ሊሆን ይችላል ወይም የመጅሊሱና የሐጂ ኢብራሂም ጉልበት ከብልጽግናው መንግስት በላይ በመሆኑ በፍራቻ ተሸብቦ ሊቀመጥ ግድ ብሎታል የሚሉት ሐሳቦች ይነሳሉ። ሐጂ ኢብራሂምና ካቢናቸው ግን ለፋርሱ መንግስት ድጋፋቸውን በታማኝነት ለማስቀጠል ቃል ገብተዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ውጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።